በአማራ ክልል ባለስልጣናት በኩል ብልጽግና ስልጣን ሊሰጠኝ ጠይቆኝ ነበር ሲል የፋኖ አመራሩ ዘመነ ካሴ ተናገረ። የክልሉ ምክትል ርዕሰ መስተዳድር በበኩላቸው ዘመነ ካሴን መያዝ አልቻልንም ሲሉ ተደምጠዋል። ፋኖ ኢሳያስን 4 ኪሎ ሊያስገባ ነው ሲሉም ከሰዋል። መከላከያ ሰራዊቱ በበኩሉ በተለያየ አቅጣጫ እጅ እየሰጡኝ ነው ማለቱን ሲቀጥል በሸዋ አንድ ከፍተኛ የፋኖ አመራር ተገድለዋል። በዝርዝር እናስደምጣቸዋለን። በቅርብ ቀናት ውስጥ ወደ ኢትዮጵያ ድንበር ጦርነት እንደሚከፍቱ ጄኔራሉ ይፋ አደረጉ። ኢትዮጵያ በቤኒሻንጉል ጉሙዝ ለተቀናቃኝ የጦር ቤት ሰጣለች በሚል ነው በአዲስ ግንባር ጦርነት ለመክፈት ዝግጅታቸውን እንደጨረሱ ይፋ ያደረጉት። እንመለስበታለን። ውስጡን ሲብላላ ከርሞ ሊፈነዳ ነው ሲል ሻዕቢያ አስጠነቀቀ። ኢሳያስ አፈወርቂ ስለ ሶማሌላንድ እውቅና ጉዳይ የመንግስታቸውን አቋም ይፋ አድርገዋል። ኢትዮጵያ በበኩሏ ስክነትን መርጣለች። የተባበሩት መንግስታት ድርጅት በዛሬው ዕለት ተጠባቂ ስብሰባውን ያደርጋል። በዝርዝር ይዘነዋል፣ ትሰሙታላችሁ። በመጨረሻም የወደቡ ሚስጥራዊ ስምምነት ይፋ ወጣ። ግብጽ መራሹ ጥምረት ኢትዮጵያን ከላይም ከታችም ለመክበብ እያኮበኮበ ነው። አስመራና ጅቡቲን ከጎኑ ያሰለፈው ይህ ጥምረት የኢትዮጵያን ጉሮሮ ለማነቅ አደገኛ አካሄድን እየተከተለ ነው። የዚህ መተንፈሻ የማሳጣት አካሄድ አካል የሆነ አዲስ ስምምነት በግብጽና ጅቡቲ መካከል ተፈርሟል። ታደምጡታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንዳፍታ ሚዲያ ቤተሰቦች ከአንዳፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። የማይደገም ዕድል በአከራይ መሳቀቅን የሚያስቀርና እንዲህ በአማረ መልኩ በፒያሳ 100% ተጠናቆ ስራ ባስጀመርነው የንግድ ማዕከላችን ላይ ሱቆችን ከፈለጉ በገዙለት ከነተከራዩ ይረከቡታል። ከ2.8 ሚሊዮን ብር አጠቃላይ ዋጋ ጀምሮ እንዲሁም ልስራበትም ቢሉ ወደ ገበያ የሚገቡበት ለዓመታት ከእሁድ እስከ እሁድ ደምቆ በስራ የለመደ የገበያ ማዕከላችንን ቀድመው የራሱ ያድርጉ። እንደዚሁም 90% የተጠናቀቁትን ቅንጡ አፓርትመንቶቻችንን በልዩ ቅናሽ መሸጥ ጀምረናል። ቀድመው ቦታ ይምረጡ። በ0911 23 3000 ወይም በ0905 33 44 66 በማንኛውም ሰዓት በመደወል ቀጠሮ ያስይዙ። በቅርብ ቀናት ውስጥ ወደ ኢትዮጵያ ድንበር ጦርነት እንደሚከፍቱ ጄኔራሉ ይፋ አደረጉ። ኢትዮጵያ በቤኒሻንጉል ጉሙዝ ለተቀናቃኝ የጦር ቤት ሰጥታለች በሚል ነው በአዲስ ግንባር ጦርነት ለመክፈት ዝግጅታቸውን እንደጨረሱ ይፋ ያደረጉት። በኢትዮጵያ በኩል አቋርጦ የሚመጣውን የአርኤስኤፍ ጥቃት ለመመከት ዝግጅታችንን አጠናቀናል ሲል የሱዳን ጦር ኃይል አስታውቋል። አንድ ከፍተኛ የሱዳን ጦር መኮንን ለሱዳን ትሪቡን ጋዜጣ በሰጡት መግለጫ ተቀናቃኛቸው ፈጥኖ ድራሽ ኃይሉ ከኢትዮጵያ ተነስቶ ጥቃት ለመፈጸም ዝግጅት እያደረገ መሆኑን ገልጸዋል። ይህ ጥቃትም መነሻውን ከኢትዮጵያ ድንበር አድርጎ በብሉ ናይል ግዛት ውስጥ በሚገኙት ኩምሩክና ጌሳን ከተሞች ላይ የሚደረግ ስለመሆኑ መረጃው የደረሳቸው መሆኑን የጠቀሱት መኮንኑ ለዚህ ጥቃት በቂ ዝግጅት ማድረጋቸውን አስታውቀዋል። እንደ ዘገባው በደቡብ ምስራቃዊ ሱዳን በሚገኘው ብሉ ናይል ግዛት ውስጥ ይንቀሳቀሱ የነበሩት የአርኤስኤፍ እና አጋሮቹ ታጣቂዎች ባለፈው ሐምሌ ወር በመንግስት ከፍተኛ ጥቃት ተፈጽሞባቸው አካባቢውን ለቀው ለመሄድ ተገደው ነበር። እነዚህ ታጣቂዎችን በአቅራቢያቸው ወደሚገኙት ኢትዮጵያና ደቡብ ሱዳን ውስጥ በመግባት ራሳቸውን ሲያደራጁ መቆየታቸውን የጦር መኮንኑ አስረድተዋል። በኢትዮጵያ ውስጥ የተደራጁት እነዚህ ታጣቂዎች በሚቀጥሉት ሳምንታት ውስጥ የመልሶ ማጥቃት እርምጃ ለመውሰድ በዝግጅት ላይ እንደሚገኙም ገልጸዋል። መኮንኑ ለጋዜጣው በሰጡት ማብራሪያ አርኤስኤፍ እና አጋሮቹ በኢትዮጵያ ውስጥ በቤኒሻንጉል ጉሙዝ ክልል በ4 ቦታዎች ላይ ማሰልጠኛ ካምፕ የተፈቀደላቸው መሆኑን አስታውቀዋል። ቤኒሻንጉል ጉሙዝ ክልል ከሱዳን ከብሉ ናይል ግዛት ጋር በድንበር እንደሚዋሰን የጠቀሱት መኮንኑ በተፈቀደላቸው ማሰልጠኛ ካምፕ ውስጥ የሚገኙት አርኤስኤፍ፣ የጆሴፍ ቱካ አንጃ፣ የኦቢድ አቡ ሾታል ታጣቂዎችና የኢትዮጵያና የደቡብ ሱዳን ቅጥረኛ ወታደሮች መሆናቸውን አስረድተዋል። የእነዚህ የጠቀሷቸው ታጣቂዎች ከፍተኛ አመራሮች በቤኒሻንጉል ጉሙዝ ክልል ዋና ከተማ አሶሳ ውስጥ እንደሚገኙ ከመረጃ ምንጮቻቸው ማረጋገጣቸውንም ገልጸዋል። መኮንኑ ጨምረውም የመረጃ ምንጮቻቸው በቅርቡ ለነዚህ ታጣቂዎች የሚሆኑ ከፍተኛ መጠን ያላቸው ጦር መሳሪያዎች ከዩናይትድ አረብ ኤሚሬትስ ተጭነው ቤኒሻንጉል ጉሙዝ ውስጥ በሚገኝ አየር ማረፊያ ውስጥ መራገፋቸውን ለማወቅ መቻላቸውን ጠቅሰው ይህም በቅርቡ በኩምሩክና ጌሳን ከተሞች ለሚደረገው ማጥቃት የሚደረገው ዝግጅት አካል መሆኑን አስታውቀዋል። ይህ በእንዲህ እንዳለ ከጥቂት ሳምንታት በፊት ከዚህ ጋር የሚመሳሰል መረጃ አልጄዚራ ቴሌቪዥን ማሰራጨቱን መዘገባችን
መዘገባችን የሚታወስ ነው። ይህንን ዘገባ ተከትሎ አንድ ከፍተኛ የኢትዮጵያ ባለስልጣን ለአልጀዚራ በሰጡት መግለጫ በአሶሳ ለአርኤስኤፍ ማሰልጠኛ ካምፕ ተፈቅዷል የሚባለው መሰረተ ቢስ ነው ብለው ነበር። እንዲህ አይነቱ ሐሰተኛ መረጃ የሚሰራጨው በሁለቱ ሀገራት መካከል ግጭት ለማስነሳት ታስቦ መሆኑን ማስታወቃቸው አይዘነጋም። በአማራ ክልል ባለስልጣናት በኩል ብልጽግና ስልጣን ሊሰጠኝ ጠይቆ ነበር ሲል የፋኖ አመራሩ ዘመነ ካሴ ተናገረ። የክልሉ ምክትል ርዕሰ መስተዳድር በበኩላቸው ዘመነ ካሴን መያዝ አልቻልንም ሲሉ ተደምጠዋል። ፋኖ ኢሳያስን 4 ኪሎ ሊያስገባ ነው ሲሉም ከሰዋል። መከላከያ ሰራዊቱ በበኩሉ በተለያየ አቅጣጫ እጅ እየሰጡኝ ነው ማለቱን ሲቀጥል በሸዋ አንድ ከፍተኛ የፋኖ አመራር ተገድለዋል። የአማራ ክልሉ ከፍተኛ ባለስልጣንና የፋኖ አመራሩ ዘመነ ካሴ የቃላት ልውውጥ ትኩረት ስቧል። ከሰሞኑ የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን ዘመነ ካሴን በተመለከተ የሰጡት አስተያየት እጅግ መነጋገሪያ ሆኗል። ባለስልጣኑ ዘመነ ካሴ ጋር በተደጋጋሚ መደወላቸውን ገልጸዋል። ሆኖም ዘመንን መያዝና በቁጥጥር ስር መዋል እንዳልተቻለ ይናገራሉ። የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን ከሰሞኑ በነበረ አንድ ህዝባዊ ስብሰባ ላይ ዘመነ ካሴን በተመለከተ አነጋጋሪ አስተያየት ሰጠዋል። እኚህ የክልሉ ከፍተኛ ባለስልጣን ዘመነ ካሴ ጋር እንደደወሉና እሱንም መያዝ አስቸጋሪ እንደሆነ ገልጸዋል። ዘመንን መያዝ አስቸጋሪ የሆነበትን ምክንያት ሲያስቀምጡ ፈሪ ስለሆነ ጥላው አይያዝም ሲሉ ተደምጠዋል። 4 ኪሎ አይደርሱም፣ ዓላማቸው የታሪካዊ ጠላቶቻችን ተላላኪ መሆን ነው ሲሉ የቀጠሉም ሲሆን ዓላማቸው ኢሳያስን 4 ኪሎ ማስገባት ነው ብለዋል። ለዚህ ለምክትል ርዕሰ መስተዳደሩ ንግግር ምላሽ የሰጠው ዘመነ ካሴ በበኩሉ ብልጽግና ስልጣን ልስጥህ ብሎ እምቢ አልኩ ሲል ተናግሯል። ባለስልጣኑ ንግግር ትኩረቴን እንደሳበው መደበቅ አልችልም የሚለው የፋኖ አመራሩ ከብልጽግና አመራሮች ጋር በስልክ ከአንዴም ሁለቴ እንደተገናኘ አረጋግጧል። ሆኖም ከመንግስት ባለስልጣናቱ ጋር የተገናኘው እስከ 2014 ዓመተ ምህረት ባለው ጊዜ እንደሆነ ጠቅሷል። በ2014 ብልጽግና በ3 ወር ጊዜ ውስጥ ለ4 ጊዜያቶች ሽምግልና እንደተላከበት የተናገረው ዘመነ ካሴ የመጡት ሽማግሌዎችም ከክልሉ ፕሬዝዳንትነት ውጭ የምትጠይቀንን ስልጣን እንስጥህ አሉኝ፣ እኔ ግን እምቢ አልኩ ሲል መልሷል። ይህ በእንዲህ እንዳለ በአማራ ክልል ውጊያና ህዝባዊ ስብሰባ ቀጥሏል። ስብሰባዎች በሚደረጉባቸው ከተሞች ቅርብ ርቀት ሳይቀር በቀጠለው ውጊያ በርካታ ሰብአዊና ቁሳዊ ኪሳራ እየተስተናገደ ነው። ከሰሞኑም በጎጃምና ሸዋ ጠንካራ ውጊያዎች መደረጋቸው የተሰማ ሲሆን የመከላከያ ሰራዊቱ በውጊያዎቹ በርካታ የፋኖ አባላት እጅ እየሰጡኝ ነው ብሏል። በአንጻሩ ታጣቂዎችም በተለያዩ ውጊያዎች ድል እንደቀናቸው ይገልጻሉ። ውስጡን ሲብላላ ከርሞ ሊፈነዳ ነው ሲል ሻዕቢያ አስጠነቀቀ። ኢሳያስ አፈወርቂ ስለ ሶማሌላንድ እውቅና ጉዳይ የመንግስታቸውን አቋም ይፋ አድርገዋል። ኢትዮጵያ በበኩሏ ስክነትን መርጣለች። የተባበሩት መንግስታት ድርጅት በዛሬው ዕለት ተጠባቂ ስብሰባውን ያደርጋል። በሶማሌላንድ ጉዳይ ለቀናት ዝምታን መርጦ የነበረው የኤርትራው አገዛዝ የእስራኤልን ውሳኔ በመቃወም መግለጫ አውጥቷል። የሀገሪቱ ማስታወቂያ ሚኒስትር በጉዳዩ ላይ ሾላ በድፍን የሆነ ግልጽ ያልሆነ አጭር መግለጫ አሰራጭቷል። የቴል አቪቭ ውሳኔ ቀጠናውን ቀውስ ውስጥ ሊከት የሚችል ነው በማለት የግብፅን ሐሳብ ተጋርቷል። ቀጥሎም የተባበሩት መንግስታት ድርጅት ይህን ጉዳይ ከቻይናና ታይዋን ሁኔታ ጋር አያይዞ እንዲመለከተው ጠይቋል። የኤርትራ ማስታወቂያ ሚኒስትር በለቀቀው አጭር መግለጫ ተውኔቱ ሚስጥራዊ አይደለም፣ ሲብላላ የቆየ እንጂ ብሎ አደገኛ ቀጠናዊና ዓለም አቀፋዊ ቀውስና መረበሽ ይዞ ይመጣል ሲል አስጠንቅቋል። ማስታወቂያ ሚኒስትሩ የማነ ገብረ መስቀል የመንግስታቸውን መግለጫ በኤክስ ገጻቸው አጋርተው የጸጥታው ምክር ቤት አባላት የማሻማ ምላሽ ሊሰጡ እንደሚገባ አስምረዋል። መግለጫው በተለይ ከታይዋን ጉዳይ ጋር በተያያዘ ያለውን ጉዳይ ከግምት በማስገባት ቻይና ትልቅ ኃላፊነት ልትወጣ እንደሚገባም ገልጿል። የኢትዮጵያ መንግስት ጋር መቃቃር ውስጥ የገባው የፕሬዝዳንት ኢሳያስ አፈወርቂ አገዛዝ ከሶማሊያና ግብጽ ጋር ልዩ የትብብር ማዕቀፍ ስምምነት እንደደረሰ ይታወሳል። በእስራኤል ውሳኔ እስካሁን ኢትዮጵያ ዝምታን መርጣለች። ከደርግ ዘመነ መንግስት አንስቶ ሶማሌላንድ ሀገር እንድትሆን ጥረት ስታደርግ የነበረችው ኢትዮጵያ ጉዳዩን በዝምታ መመልከቷ በበጎ እንደሚታይ የፖለቲካ ተንታኞች አስገንዝበዋል። ተንታኞች በአስተያየታቸው ኢትዮጵያ ሌሎች የአፍሪካ ሀገራት እውቅና እስኪሰጡ መጠበቅ አለባት፣ እስካሁን ጉዳዩን በዝምታ መመልከቷ በበጎ የሚታይ ነው፣ ተቃውሞም ድጋፍም ሳታሳይ ጊዜ መጠበቅ አለባት በማለት እየተናገሩ ነው። ይህ በእንዲህ እንዳለ የተባበሩት መንግስታት የጸጥታው ምክር ቤት በዛሬው ዕለት እስራኤል ለሶማሌላንድ የሰጠችውን እውቅና በተመለከተ አስቸኳይ ስብሰባ ሊያደርግ መሆኑ ተሰምቷል።
በመጨረሻም የወደቡ ሚስጥራዊ ስምምነት ይፋ ወጣ። ግብጽ መራሹ ጥምረት ኢትዮጵያን ከላይም ከታችም ለመክበብ እያኮበኮበ ነው። አስመራና ጅቡቲን ከጎኑ ያሰለፈው ይህ ጥምረት የኢትዮጵያን ጉሮሮ ለማነቅ አደገኛ አካሄድን እየተከተለ ነው። የዚህ መተንፈሻ የማሳጣት አካሄድ አካል የሆነ አዲስ ስምምነት በግብጽና ጅቡቲ መካከል ተፈርሟል። ግብጽ የጅቡቲ ወደብን ለማልማት 3 ስምምነቶችን ተፈራረመች። ግብጽ በአሰብና ጅቡቲ ወደቦችን ለማልማት ስምምነት ላይ መድረሷን በተመለከተ ባለፈው ሳምንት መዘገባችን ይታወሳል። ከኤርትራና ከጅቡቲ ጋር የተደረጉት እነዚህ ስምምነቶች በሚዲያ ሰፊ ሽፋን እንዳያገኙ መደረጋቸውን መግለጻችንም አይዘነጋም። ይህ በእንዲህ እንዳለ የእነዚህ ስምምነቶች አንዱ አካል የሆነው የፊርማ ስነ ስርዓት በዛሬው ዕለት በጅቡቲ ውስጥ መከናወኑን ለመረዳት ተችሏል። በዛሬው ዕለት የግብጽ ባለስልጣናት ወደ ጅቡቲ በማቅናት 3 ስምምነቶችን ተፈራርመዋል። ስምምነቶቹን የፈረሙት የግብጽ የኢንዱስትሪና ትራንስፖርት ሚኒስትሩና ምክትል ጠቅላይ ሚኒስትሩ ካሚል አል ዋዚር በጅቡቲ ወደቦችና ነጻ ዞን ባለስልጣን ጉብኝት ባደረጉበት ወቅት ነው። የመጀመሪያው ስምምነት በጅቡቲ ወደብ ላይ ዘርፈ ብዙ አገልግሎት የሚሰጥ ትልቅ የኮንቴነር ተርሚናል መገንባት የሚል ነው። ይህ ተርሚናል አዲስ የሚገነባ ሲሆን በስምምነቱ መሰረት በሽርክና የሚተዳደር ይሆናል። ከስፍራው እንደወጣው መረጃ ከሆነ ሽርክናው ደግሞ በግብጽ መንግስት ስር በሚተዳደረው ማሪታይምና ላንድ ትራንስፖርት ኩባንያና በጅቡቲ መንግስት ባለቤትነት ስር በሆነው ግሬት ሆርን ኢንቨስትመንት አማካኝነት እንደሚሆን የስምምነቱ ሰነድ ያሳያል። ፕሮጀክቱ በሁለቱ ሀገራትና በዓለም አቀፍ ደረጃ ያለውን ንግድ ልውውጥ የማሳደግ ዓላማ እንዳለው ሰፍሮበታል። ሁለተኛው ስምምነት ደግሞ የረጅም ጊዜ የመሬት ሊዝ ውል ነው። እዚህ ውል መሰረት ኤል ስዊዲ ኤሌክትሪክ የተሰኘው የግብጽ ከፊል መንግስታዊ ኩባንያ በጅቡቲ በሚገኘው ኤል ስዊዲ ሎጂስቲክስ በተሰኘው እህት ድርጅቱ አማካኝነት በጅቡቲ ወደብ መጠነ ሰፊ መሬት እንዲከራይ ተደርጓል። በስምምነቱ ላይ የተገለጸው ይህ ውል ያስፈለገው የንግድ ልውውጥን ለማስፋፋትና የግብጽ ኩባንያዎችን በቀጠናው ገበያ ውስጥ ተደራሽነት እንዲኖራቸው ለማስቻል የሚል ነው። ሶስተኛው ስምምነት በጅቡቲ ዶራሌ የኮንቴነር ተርሚናል 100 ሜጋዋት የሚያመነጭ አረንጓዴያማ የፀሐይ ኃይል መትከል ላይ ያተኩራል። የኃይል ማመንጫውን የግብጽ መንግስታዊ ኩባንያ እንዲያሰራው ስምምነት ላይ የተደረሰ ሲሆን ዋናው ዓላማው ደግሞ ለወደብ ክሬኖችና ከባድ መሳሪያዎች ዘላቂነት ያለው ታዳሽ ኃይል ማመንጨት የሚል ነው። በሁለቱ ሀገራት መካከል ከቅርብ ወራት ወዲህ እያደገ የመጣውን የንግድ ትብብር መሰረት በማድረግ የጅቡቲ ወደብና ነጻ ቀጠና አስተዳደር ባለስልጣናት በአጠቃላይ 150 ሺህ ካሬ ሜትር ቦታ ለግብጽ ኩባንያዎች እንደሚያመቻቸ ስምምነት ያስረዳል። የግብፁ የኢንዱስትሪና ትራንስፖርት ሚኒስትርና ምክትል ጠቅላይ ሚኒስትር ካሚል አል ዋዚር ዛሬ ይህንን ስምምነት ለመፈረም ወደ ጅቡቲ የተጓዙት ከተለያዩ ባለስልጣናትና የግብጽ ባለሀብቶች ጋር በመሆን ነው። አል ዋዚር በዚህ ጉብኝታቸው በጅቡቲ አርታ ክልል ኦማር ካጃም የተሰኘ ቦታ በግብጾች የተሰራውን 1.2 ሜጋዋት የሚያመነጭ የፀሐይ ኃይል ማመንጫ መርቀዋል። ግብጽ በቀጣይነት በጅቡቲ ውስጥ የመንገድ ግንባታን ጨምሮ በሌሎች የወደብ ልማት ስራዎች ላይ የመሰማራት እቅድ እንዳላትም አስታውቀዋል። ይህ በእንዲህ እንዳለ ባለፈው ሳምንት ዘናሽናል ጋዜጣ እንደዘገበው ግብጽ የአፍሪካ ቀንድ አካል ከሆኑት ኤርትራና ጅቡቲ ጋር ወደቦችን ለመገንባት ስምምነት ለማድረግ የወሰነችው በአባይ ወንዝ ጉዳይ በገባችበት ውዝግብ በኢትዮጵያ ላይ እያካሄደች ያለችው ጫና አንዱ አካል በማድረግ ነው።